የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በእስራኤልና ኢራን መካከል የተነሳው ግጭት ተባብሶ ዛሬ አምስተኛ ቀኑን ይዟል። ፕሬዚዳንት ትራምፕ ኢራን በቀጠናው ላይ ባሉ የአሜሪካ ንብረቶች ላይ ኢላማ ካደረገች ከፍተኛ መዘዝ እንደሚጠብቃት አስጠንቅቀዋል። ኢትዮጵያ ከውጭ የሚገባውን የነዳጅ ጥራት የሚያረጋግጥ የምርመራ ማዕከል ልትገነባ እንደሆነ ተሰምቷል። የኤሌክትሪክ ኃይል ስርቆት ፈጽመው በሚገኙ ተቋማት ላይ እስከ 1 ሚሊዮን ብር ቅጣት ይጣልባቸዋል ተባለም። የስፖርት ውርርድ ድርጅቶች ትኩረታቸውን ወደ ደቡብ ኢትዮጵያ አካባቢዎች ማድረጋቸው ተነገረም። በደቡብ ኢትዮጵያ አካባቢዎች ብቻ በ11 ወራት ከ2 ቢሊዮን ብር በላይ ግብር መሰብሰቡ አነጋጋሪ ሆኗል። አዲሱ የገቢ ግብር አዋጅ ኪሳራን የሚያስመዘግቡ ድርጅቶችን ከግብር ነፃ የሚያደርገውን ነባር አዋጅ ድንጋጌ መሻሩም አከራካሪ ሆኗል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። በእስራኤልና ኢራን መካከል የተነሳው ግጭት ተባብሶ ዛሬ አምስተኛ ቀኑን ይዟል። ፕሬዚዳንት ትራምፕ ነገሮች አሁን ከምናያቸው በላይ ሊከፉ እንደሚችሉም ተናግረዋል። አያይዘውም እስራኤል በኢራን ላይ የምታደርገውን ጥቃት ትቀንሳለች የሚል እምነት እንደሌላቸውም ይፋ አድርገዋል። ከዚህ ውጪ ኢራን በቀጠናው ላይ ባሉ የአሜሪካ ንብረቶች ላይ ኢላማ ካደረገች አይታው የማታውቀው መዘዝ እንደሚጠብቃትም ተወቀው ብለዋል። ፕሬዚዳንት ትራምፕ ነዋሪዎች ከኢራን ዋና መዲና ለቀው እንዲወጡ ካዘዙ በኋላም ነዋሪዎች ከከተማዋ ለቀው እየወጡ እንደሆነ እየተሰማ ነው። ፕሬዚዳንት ትራምፕ 17 ሚሊዮን የሚደርሰውን የቴህራን ከተማ ነዋሪን በሙሉ ለቃችሁ ውጡ የሚል ትዕዛዝ ትላንት ማምሻውን አስተላልፈዋል። እስራኤል ከዋና ከተማዋ አንዱንና ከ300 ሺህ በላይ ህዝብ የያዘውን ወረዳ ኢራናውያን ለቀው እንዲወጡ ጥሪ ካቀረበች በኋላ ነው ፕሬዚዳንት ትራምፕ የለም ሁሉም ሰው ከቴህራን ለቀው ይውጣ ማለታቸው የተሰማው። በዚህ ሰዓት ነዋሪዎች ከቴህራን ለቀው እየወጡ መሆኑን ከአገሪቱ የሚወጡ ምስሎች አሳይተዋል። በመዲናዋ የሚገኘው ካራጅቻሉስ የተሰኘው ጎዳና ወደ ምዕራብ አቅጣጫ እያቀኑ ባሉ መኪኖች መጨናነቁን አሳይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል የኢራኑን መሪ አያቶላ ኾሜኒን ለመግደል የነበራትን እቅድ ውድቅ ማድረጋቸው ተሰምቷል። ሆኖም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳዩን እያጤኑበት እንደሚገኙ ጠቁመዋል። የኾሜኒ ግድያ ግጭቱን ይቋጨዋል፣ እንዲሁም የኒውክሌር ጦርነትን ይከላከላል የሚል ግምት እንዳላቸው ከኤቢሲ ሚዲያ ጋር በነበራቸው ቆይታ ገልጸዋል። ኢራን የኒውክሌር መርሃ ግብሯን የማበልጸግ መብት እንዳላት በተደጋጋሚ የሚናገሩት የኢራን የረጅም ጊዜ መሪ አያቶላህ አሊ ምን ሊያደርጉ ይችላሉ የሚል ጥያቄም ፈጥሯል። ከመካከለኛው ምስራቅ የሚወጡ መረጃዎች የሁለቱ ሀገራት ውጥረት እየተባባሰ መሆኑን እያሳዩ ነው የሚገኙት። እስራኤል በቀጥታ ሲተላለፍ በነበረ የቴሌቪዥን ጣቢያ ላይ በፈጸመችው ጥቃት 3 ኢራናውያን ስለመገደላቸው ተነግሯል። እስራኤል በቀጥታ ሲተላለፍ በነበረው መንግስታዊ የቴሌቪዥን ጣቢያ ላይ ባደረሰችው ጥቃት 3 ሰዎች መገደላቸውን ሚዲያው ይፋ አድርጓል። ቀደም ሲል በእስላሚክ ሪፐብሊክ ኦፍ ኢራን ብሮድካስቲንግ በተፈጸመው ጥቃት አንድ አዘጋጅና አንድ ሰራተኛ መገደላቸውን የኢራን መንግስት መገናኛ ብዙሃን አሰራጭተዋል። የእስራኤል ጦር በቴህራን በሚገኘው መንግስታዊ የቴሌቪዥን ጣቢያ ዋና ማዕከል ላይ ጥቃቱ የተፈጸመው የቀጥታ ፕሮግራም እያስተላለፈ በነበረበት ወቅት ነው። ጥቃቱ በተፈጸመበት ወቅትም ስርጭቱ ሲስተጓጎልና ዜና ስታቀርብ የነበረች ጋዜጠኛም ከመቀመጫዋ ላይ ደንግጣ ስትነሳና ስትጮህም ታይቷል። ፕሬዚዳንት ትራምፕ የቡድን 7ን ጉባኤ አቋርጠው መመለሳቸው ከተኩስ አቁም ጋር ምንም አይነት ግንኙነት እንደሌለው መናገራቸውም ሰምቷል። ፕሬዚዳንት ትራምፕ በካናዳ እየተካሄደ የነበረውን የቡድን 7ን ጉባኤ ከመጠናቀቁ በፊት አቋርጠው የተመለሱት በኢራንና በእስራኤል መካከል የተኩስ አቁም ላይ ለመስራት ነው የሚለውን መረጃ አጣጥለውታል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ትራምፕ ዋሽንግተን ቀደም ብሎ የተመለሱት በተኩስ አቁም ላይ
ለመሳተፍ ነው ማለታቸው ስህተት ነው ሲሉ ትራምፕ በትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ አጋርተዋል። ትራምፕ ኢራን የኒውክሌር ፕሮግራሟን ሙሉ በሙሉ እንድታቆም እንደሚፈልጉም ይፋ አድርገዋል። ፕሬዚዳንት ትራምፕ የኢራን የኒውክሌር ፕሮግራም እውነተኛ ፍጻሜን እንደሚፈልጉ ዛሬ ለጋዜጠኞች መናገራቸውም ሰምቷል። ፕሬዚዳንቱ በኢራንና በእስራኤል መካከል የተኩስ አቁም ስምምነት ላይ እንዲደረስ እንደማይፈልጉ ገልጸው ኢራን ኒውክሌር ማበልጸጓን ሙሉ በሙሉ እንድታቆም ፍላጎት እንዳላቸውም ተናግረዋል። ኢራን የኒውክሌር መሳሪያ ሊኖራት አይችልም ሲሉም አቋማቸውን ገልጸዋል። ትራምፕ በተጨማሪም እስራኤል በኢራን ላይ የፈጸመች ያለውን ጥቃት ትቀንሳለች ብለው እንደማያስቡ ገልጸዋል። በሚቀጥሉት ቀናት ትረዳላችሁ፣ ታውቃላችሁ፣ እስካሁን ድረስ የቀነሰ የለም ሲሉም አስረድተዋል። ኢራን በቀጠናው ባሉ የአሜሪካ ንብረቶች ላይ ኢላማ ካደረገችም ከፍተኛ መዘዝ እንደሚጠብቃት አስጠንቅቀዋል። ዛሬ ማለዳውን ኢራን ቴልአቪቭ፣ ሃይፋና ሌሎች የእስራኤል ወታደራዊ ኢላማዎችን በአዳዲስ መሳሪያዎችና በመቶ በሚቆጠሩ ድሮኖች እያጠቃች እንደሆነ የአገሪቱ ምድር ጦር አዛዥ ይፋ አድርገዋል። ኢትዮጵያ ከውጭ የሚገባውን የነዳጅ ጥራት የሚያረጋግጥ የምርመራ ማዕከል ልትገነባ እንደሆነ ተነገረም። እስካሁን ኢትዮጵያ የነዳጅ ጥራት ፍተሻ ለማድረግ ናሙናውን ወደ ጎረቤት ሀገር ኬንያ በመላክ ስታከናውን እንደቆየችም ተመላክቷል። የነዳጅ ጥራቱ ተረጋግጦ እስኪመለስ ድረስም አንድ መርከብ ለአንድ ቀን ሲቆም እስከ $25,000 ስትከፍል መቆየቷን ማዕከሉን የሚገነባው ትሬድማርክ የተሰኘው ተቋም ይፋ አድርጓል። የጥራት ምርመራ ማዕከሉ በድሬዳዋ ከተማ ይገነባል የተባለ ሲሆን ለዚህም 1.6 ሚሊዮን የአሜሪካን ዶላር መመደቡን ተቋሙ ገልጿል። እስከ መስከረም ባለው ጊዜ ውስጥም አገልግሎት መስጠት እንደሚጀምር ተነግሯል። የኤሌክትሪክ ኃይል ስርቆት የፈጸሙ እስከ 1 ሚሊዮን ብር የሚቀጡበት መመሪያ ስራ ላይ መዋሉ ተነገረም። በተሻሻለው መመሪያ መሰረት የኃይል ስርቆት የፈጸመ መኖሪያ ቤት ወይም ግለሰብ 20 ሺህ ብር ይቀጣል ተብሏል። የከፍተኛ ኢንዱስትሪዎች ለሚፈጽሙት የኃይል ስርቆት ደግሞ 1 ሚሊዮን ብር ቅጣት እንደሚጣልባቸው የኢትዮጵያ ኤሌክትሪክ አገልግሎት ይፋ አድርጓል። በበጀት ዓመቱ 11 ወራት ውስጥም 298 ደንበኞች የኃይል ስርቆት መፈጸማቸውን አገልግሎቱ አስታውቋል። ይህም ስርቆቱ በገንዘብ ሲሰላ 259 ሚሊዮን ብር ኪሳራ እንዲደርስብኝ አድርጓል ብሏል አገልግሎቱ ፈትኖኛል ያለውን የኃይል ስርቆት ለመቀነስ ተሻሽሏል ባለው መመሪያም የኃይል ስርቆት ፈጽሞ የተገኘ የንግድ ቤት 500 ሺህ ብር፣ ዝቅተኛ ኢንዱስትሪ 750 ሺህ ብር ቅጣት ይጣልባቸዋል ብሏል። ከፍተኛ ኢንዱስትሪዎች ደግሞ ለሚፈጽሙት የኃይል ስርቆት 1 ሚሊዮን ብር ቅጣት እንደሚጣልባቸው አስታውቋል። በመጨረሻም የስፖርት ውርርድ ድርጅቶች ትኩረታቸውን ወደ ደቡብ ኢትዮጵያ አካባቢዎች ማድረጋቸው ተነገረም። በደቡብ ኢትዮጵያ አካባቢዎች ብቻ በ11 ወራት ከ2 ቢሊዮን ብር በላይ ግብር መሰብሰቡ አነጋጋሪ ሆኗል። በአዲስ አበባና በተለያዩ አካባቢዎች ቢሮአቸው የተዘጋባቸው የስፖርት ውርርድ አቋማሪ ድርጅቶች ፊታቸውን ወደ ደቡብ የኢትዮጵያ አካባቢዎች ማድረጋቸውን የኢትዮጵያ ሎተሪ አገልግሎት አስታውቋል። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በውርርድ አጫዋቾች ፍቃድ አሰጣጥና ቁጥጥርን በተመለከተ በቀረበለት የክዋኔ ኦዲት ሪፖርት ላይ ውይይት አድርጓል። በወቅቱ የኢትዮጵያ ሎተሪ አገልግሎት ዋና ስራ አስፈጻሚ ቤዛ ግርማ በአዲስ አበባ፣ በድሬዳዋ፣ በኦሮሚያ የተለያዩ አካባቢዎች፣ በትግራይና በአማራ ክልሎች አቋማሪ ድርጅቶች ቢሮ መዘጋታቸውን ገልጸዋል። አቋማሪ ድርጅቶች አሁን በደቡብ የኢትዮጵያ አካባቢዎች እየተንቀሳቀሱ እንደሚገኝና በኦንላይንም በስፋት እየሰሩ እንደሚገኙም ገልጸዋል። ባለፉት 11 ወራትም ከአወራራጆቹ የተገኘው የኮሚሽን ገቢ 2.2 ቢሊዮን ብር መድረሱንም ዋና ስራ አስፈጻሚዋ ገልጸዋል። በረቂቅ ደረጃ ያለው አዲሱ የገቢ ግብር አዋጅ ኪሳራን የሚያስመዘግቡ ድርጅቶችን ከግብር ነፃ የሚያደርገውን ነባር አዋጅ ድንጋጌ መሻሩ አከራካሪ ሆኖ አልተባለም። አዋጁ ከያዛቸው ድንጋጌዎች ውስጥ ኪሳራ የሚያስመዘግቡ ግብር ከፋዮች ኪሳራ ውስጥ ቢሆኑም የዓመታዊ ገቢያቸውን 2.5 በመቶውን በግብር መልክ መክፈል እንዳለባቸው ደንግጓል። ከዚህ ቀደም ተጀምሮ ብዙም ሳይሰራበት የቆየው ዝቅተኛ የግብር አማራጭ በአዲሱ አዋጅ ተግባራዊ ይደረጋል የተባለ ሲሆን በዚህም ዝቅተኛ የግብር አማራጭ መሰረት ኪሳራ ውስጥ መሆናቸውን የሚያሳውቁ ድርጅቶች ዝቅተኛውን የ2.5 በመቶ ግብር ይከፍላሉ ማለት ነው። ለዚህ ማሻሻያ ምክንያት ግብር ለመክፈል ከተመዘገቡ ግብር ከፋዮች በትክክል ግብር የሚከፍሉት 37 በመቶዎቹ ብቻ በመሆናቸው ነው ተብሏል። ቀሪዎቹ 63 በመቶ የሚሆኑት በኪሳራና በሌሎችም ምክንያቶች ግብር እንደማይከፍሉ ባስጠናው ጥናት ማወቁን የገንዘብ ሚኒስቴር ይፋ አድርጓል። ጉዳዩን በተመለከተ አስተያየት የሚሰጡ ባለሙያዎች አንዳንዶች ሆን ብለው የኪሳራ ሪፖርት አድርገው ስም ቀይረው በሌላ ስራ ላይ የሚሰሩ ግለሰቦች መኖራቸው ይታወቃል ብለዋል። ነገር ግን ግብር ለማስከፈል ሲባል የተጨመረው ድንጋጌ
ድንጋጌም ኪሳራ ተፈጥሯዊ መሆኑን የዘነጋ መክሰር አይቻልም የሚል አንድምታ ያለው ነው ብለዋል። ከዚህ ይልቅ ከሰርኩ ያለው ድርጅት ያቀረበውን የኪሳራ ሪፖርት በገለልተኛ አጣሪ ቡድን ተጣርቶ ውሳኔ ይሰጥበታል የሚል ድንጋጌ መካተት አለበት ብለዋል። ይህ አዋዜ ልዩ ላልሰማችሁ ነው። የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ 5ኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት፣ ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት፣ ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን።